ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ተጠባቂው የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ሲመለስ ከሚጠበቁ ትልልቅ ጨዋታዎች መካከል አርሰናል በሜዳው ኤምሬትስ ቶተንሃምን የሚያስተናግድበት ጨዋታ ነው። ሁለቱም ቡድኖች የሰሜን ለንደን ደርቢ ነውና ተጠባቂ ፍልሚያን የሚያደርገው ይሆናል። እንግዲህ ቶተንሃም አንጅን ካሰናበተ በኋላ በቶማስ ፍራንክ ስር እንደ አዲስ ይህንን ስብስብ በተለይ በቀድሞ ውድድር ጨዋታዎች በሲንጋፖር ያደረጉት ጨዋታ ላይ አርሰናል በዛ ጨዋታ ላይ 1-0 እንደተሸነፈ ይታወቃል። ከዚህ በፊት ማይክል አርቴታና ቶማስ ፍራንክ በብሬንፎርድ እና እንዲሁም በአርሰናል አሰልጣኝነታቸው ጠንካራ ፉክክርን ከሚያደርጉ ቡድኖች አርሰናልን የሚፈትኑ ቡድኖች ከነበሩት ውስጥ አንዱ የቶማስ ፍራንኩ ብሬንፎርድ እንደነበር የምታስታውሱት ነው። ታዲያ አሁን ደግሞ አርሰናል እና ቶተንሃም የሚያስተናግድበት ተጠባቂው ጨዋታ ላይ ቶማስ ፍራንክ ከማይክል አርቴታ እንዲሁም ደግሞ ዲክላን ራይስ ከፓውሊኒያ የሚጠበቅ የአማካይ መስመር ነው። አርሰናልም ቶተንሃምም በጉዳት እየታመሱ ይገኛሉ። ታዲያ ጠንካራ ፉክክርን በዚህ ጨዋታ የሚጠበቅ ይሆናል። እሁድ ምሽት የሚደረግ ጨዋታ ነው። ወደ አድማጮቻችን የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ አርሰናል ከሰንደርላንድ ጋር ያደረጉትን ጨዋታ አቻ ወጣው ነው ወደዚህ ጨዋታ የሚመጡት። ቶተንሃምም ከማንቸስተር ዩናይትድ ጋር በቶተንሃም ሆትስፐር ስታዲየም ላይ አቻ መውጣታቸው የሚረሳ አይደለም። ወደ አድማጮቻችን ሁለቱንም እንግዲህ ጠንካራ ፉክክር የሚያደርጉበት በኤሚሬትስ የሚጠበቅ ጨዋታ ነው። አርሰናል ይህንን ጨዋታ ማሸነፍ የሚችል ከሆነ እንግዲህ እንግሊዝ ፕሪሚየር ሊግን መሪነቱን የሚያስቀጥል ይሆናል። ምክንያቱም ሁለተኛው ቡድን ማንቸስተር ሲቲ ወደ ኒውካስትል የሚያቀና ነው የሚሆነው። ተጠባቂ ጨዋታ ነው በሴንት ጄምስ ፓርክ የሚኖረው። ይህ ሁለቱ ቡድኖች የሚያደርጉት ፉክክር እንደሚቀጥል የሚጠበቅ ነው የሚሆነው። ወደ አድማጮቻችን ይህ የስፖርት ነው። እንግዲህ አርሰናል በጣም ጥሩ የነበረውን የቡድን መዋቅር ጥሩ የነበረውን የውጤታማነት በሰንደርላንዱ ጨዋታ በ94ኛው ደቂቃ በተቆጠረ ጎል አርሰናል አቻ መውጣቱን ተከትሎ የነጥብ ልዩነቱ ከማንቸስተር ሲቲ ጋር ወደ 4 ዝቅ ብሏል። አርሰናል ታዲያ ይህንን ሁኔታ ባለፉት 2 ሳምንታቶች የማይክል አርቴታ ስብስብ ጠንካራ ወቀሳዎችን እንዲሁም ደግሞ የጉዳት ሁኔታዎችን እያስተናገደ ይገኛል። በተለይ የገብርኤል ጉዳት በጣም አሳሳቢ እንደነበር የምታስታውስ ነው። ታዲያ አርሰናል አሁን ይህ ስብስብ ወደ ትክክለኛ ብቃቱ ለመመለስ በሜዳው የሚያደርገውን ጨዋታ ማሸነፍ ግድ የሚለው ይሆናል። እንግዲህ አርሰናል በጣም በሚገርም ሁኔታ ወደ አድማጮቻችን ከቢግ ሲክስ ከሚባሉት በተለምዶ ቡድኖች ውስጥ ባለፉት 2022-23 ወይም የአርሰናል ለዋንጫ መፎካከር ከጀመረበት ጊዜ አንስቶ ያሉትን የቁጥራዊ መረጃ በምታዩበት ጊዜ 33 ጨዋታዎችን አድርጎ 18ን አሸንፎ 11ን አቻ ወጥቶ 4ቱን ተሸንፎ 65 ነጥቦችን በመሰብሰብ አንደኛ ሆኖ ይገኛል። ማንቸስተር ሲቲ 54 ነጥቦችን ሰብስበዋል። አርሰናል በቢግ ሲክስ ከሚባሉት ቡድኖች ላይ ጠንካራ የሆነ የነጥብ ብልጫዎችን በመውሰድ የሚታወቅ ነው። በተለይ ደግሞ በሜዳው ካየነው 16 ጨዋታዎችን አድርጎ 12ቱን አሸንፎ 3ቱን አቻ ወጥቶ አንዱን ብቻ ነው ሽንፈት ያጋጠመው። ታዲያ በዚህ ሁኔታዎች ውስጥ 39 ነጥቦችን መሰብሰብ ችሏል። ከሊቨርፑል እንኳን በአንፊልድ ሮድ 34 ነጥቦችን ነው መሰብሰብ የቻለው። ታዲያ እንደዚህ አይነት ትልልቅ ጨዋታዎች አርሰናልን በጥሩ ሁኔታ የሚፈትኑት ይሆናል። ነገር ግን መድፈኞቹ ነጥቦችን ይዘው ይወጣሉ። አርሰናል እንግዲህ ይህ ቡድን ጠንካራ ሆኖ ለዋንጫ ማሸነፍ የሚፈልግ ከሆነ ከለንደን ደርቢ ጨዋታዎችን ማሸነፍ ግድ ይለዋል። ሁለቱም ቡድኖች እንግዲህ አርሰናልም ቶተንሃምን በሳምንቱ አጋማሽ ያለባቸውን የፒኤስጂ እና የባየር ሙኒክ ጨዋታዎችን አንድ አይናቸውን አድርገው ይህንን ጨዋታ ለማሸነፍ ነው የሚሞክሩ። ስለዚህ ተጫዋቾችን ያፈራርቃሉ ተብሎ የሚጠበቅ ነው የሚሆነው። ወደ አድማጮቻችን የታክቲካዊ ትንታኔውን ይዘንላችሁ ቀርበናል። ወደ አድማጮቻችን የውጤት ግምታችሁን አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ አድማጮቻችን የመጀመሪያው መረጃችን የሚሆነው በሁለቱም ቡድኖች በኩል ብዙ የተጎዱ ተጫዋቾች ይኖራሉ። ከጉዳት የሚመለሱም ይጠበቃሉ። በቶተንሃም በኩል ሉካስ በርጌል እና እንዲሁም ደግሞ መሐመድ ኩዴስ ወደ ጨዋታ የሚመለሱ ይሆናል። በአርሰናል በኩል ዮኮሬስ ለጨዋታው ዝግጁ ነው አይደለም የሚለው ሌላኛው የሚጠበቅ ነው። ማዱዌኬ፣ ኤዜ፣ ትሮሳርድ እና እንዲሁም ደግሞ ኦዴጋርድ ወደ ጨዋታ ተመልሰዋል። እነዚህ ለአርሰናል ጥሩ ዜና የሚባል ነው። አርሰናል ታዲያ እዚህ ስብስብ ውስጥ አንዱ የሚጠበቀው እንግዲህ በሁለቱም ቡድኖች በኩል የተለያየ አይነት ታክቲኮችን ታያላችሁ። በጉዳት ሁኔታዎች ምክንያት ግን የአርሰናል የማጥቃት መስመር ምን ይመስላል የሚለው ነው። እንግዲህ አርሰናል በሞሪኖ ቢጫወት በትሮሳርድ ቢጫወትና በዮኮሬስ ቢጫወት ሶስቱም የተለያየ አይነት ያጫወት ስታይል ይኖረዋል። ዘንድሮ ደግሞ አርሰናል የሚለየው ሳጥን ውስጥ ኳሶችን እድሎችን በመፍጠር ነው። የማይክል አርቴታ የ3-2-5 የማጥቃት ቅርጽ ባለፉት ዓመታቶች አይተነዋል። ነገር ግን አሁን ስብስቡ በጣም በየጊዜው እየተሻሻለ የመጣበት በታክቲኩ ረገድ አዳዲስ ነገሮችን እያሳየን ይገኛል። ለምሳሌ ሚካኤል ሞሪኖ በማጥቃቱ ረገድ ተከላካዮችን ሲፈትን ይታያል አይደለ? በተለይ ተከላካዮችን ሚካኤል ሞሪኖ ወደ ሳጥን ውስጥ በመግባት ሳይሆን ከሳጥኑ ውጭ ተከላካዮችን ተለይተው እንዲወጡና በአማካይ መስመሩ ላይ ኦቨርሎድ ለመፍጠር ሲሞክር ይታያል። ታዲያ እንደዚህ ሁኔታዎች ላይ ሮሜሮ ወይም ማይክ ቫንደንቢት ቦታቸውን የሚለቁ ከሆነ ለዲክላን ራይስ ወይም ለሌላ ተጫዋች ቦታውን የሚለቁለት ይሆናል። ያንን በሚገባ አርሰናል በተለየ ቅርጽ ለማጥቃት የሚያስችለው ነው። በ25 በ26
በዘንድሮ ውድድር ዓመት ማለት ነው አርሰናል በሳጥን ውስጥ በመግባት ብዙ ያስመዘገበው አርሰናል ነው። በ388 ጊዜ ሳጥን ውስጥ ገብተዋል። ሊቨርፑል ደግሞ 370 ጊዜ ነው። ምን ያክል እንግዲህ አርሰናል ጠንካራ መሆኑን እያሳየበት ነው። በተለይ ደግሞ በሰንደርላንድ ጨዋታ ባካቸው ውጤቱ ጀርባ ራሱ አርሰናል የተለየ ብቃታቸውን ያሳዩት ምንድነው ከተመሪነት ተነስተው ሳጥን ውስጥ በሎ ብሎክ የሚጫወቱ ቡድኖችን አርሰናል መፈተን እንደሚችል ያሳዩበት ጨዋታ እንደነበር የሚታወቅ ነው። ታዲያ ለዚህ ትሮሳርድ አንዱ ተመራጭ ነው። ትሮሳርድን በአጥቂ መስመር አሰልፎ ኤዜን ወይም ደግሞ ማርቲኔሊን በመስመር የሚያጫውት ከሆነ ደግሞ አርሰናል በፎልስ ላይን የሚጫወት ይሆናል። ስለዚህ የተለዩ ቅንጅቶችን ሊንክአፕ ፕሌዮችን የሚጠበቅ ይሆናል። ሌላኛው የሚጠበቅ የሚሆነው የዮኬሬስ መመለስ ነው። ዮኬሬስ የሚመለስ ከሆነ ግን ከሳጥን ውስጥ 2 እና 3 ተጫዋቾችን ለብቻው መያዝ የሚችል ስለሚሆን ለመስመር ተጫዋቾቹ በከፍተኛ ሁኔታ ስፔስ ወይም ደግሞ ክፍት ቦታዎችን የሚፈጥር ይሆናል። እንግዲህ የቶማስ ፍራንክ ቡድን እንዴት ይመጣል የሚለው ትልቁ ጥያቄ ነው የሚሆነው። በ5 ተከላካይ ወይስ በ4 ተከላካይ? ከዛ ውጭ የአማካይ መስመሩ ፓውሊኒያ፣ ሳር፣ ቤንታኩር ወይስ ፓውሊኒያ፣ በርግቬል እና ቤንታኩር አንዱ የሚጠበቅ ነው የሚሆነው። ነገር ግን አካል ብቃቱ ረገድ ገዘፍ ያሉ ተጫዋቾችን ፓውሊና እና ቤንታኩር ከመጡ ማለት ነው የፓውሊና እና ቤንታኩር መምጣት ማለት ደግሞ በሮሜሮ እና እንዲሁም ደግሞ በቀኝ መስመር ተከላካዮች ማለት ነው እዛ ቦታ ላይ መሀል ላይ ይጨመራል ቤንታኩር፣ በግራ መስመር ላይ ደግሞ ፓውሊኒያ። ስለዚህ ወደ 6 ተከላካይ ሁሉ ሊያደርጉት የሚችሉበት ሂደት አለ። አርሰናል እንደዚህ አይነት ሎ ብሎኮቹን ደግሞ ለማጥቃት ሁሌም የሚጠቀምበት አንደኛ ራይስን ወደፊት እንዲያጠቃ መፍቀድ። ዙቢሜንዲም እንግዲህ በተለይ በስፔን ብሔራዊ ቡድን ያስቆጠረውን ጎል ላይ ይህ ተጫዋች በማይክል አርቴታ ስር እንደ አዲስ እየተፈጠረና እየተወለደ ያለ ይመስላል። በጣም አስደናቂ ክህሎቱን እያየን የምንገኘው። ነገር ግን መርሳት የሌለብን አርሰናልም እንዲሁም ደግሞ ሁለቱም ቡድኖች በቆመ ኳስ ረገድ ጠንካራ ናቸው። ነገር ግን አሁንም ቢሆን የቶማስ ፍራንክ ቡድን ታክቲኩ ረገድ በሚገባ ተዘጋጅቶ የሚመጣ ቡድን ነው። የአርሰናልን ኦቨርሎድ ለማቆም የተከላካይ መስመሩንም ኦቨርሎድ አድርገው መጫወት የሚፈልጉ ናቸው። ነገር ግን አርሰናል አንዱ አስቸጋሪ የሚሆነው የገብርኤልን አለመኖር ተከትሎ አርሰናል ያለ ገብርኤል ደግሞ የሚቸገር ነው። ገብርኤል ማጋሌስ ማለት ነው። ገብርኤል ማጋሌስ ከአርሰናል ቤት ሲጫወትና ያለ ገብርኤል በምትውበት ጊዜ አርሰናል 171 ጨዋታዎችን ከገብርኤል ጋር አድርጎ 110ን አሸንፎ 27ቱን አቻውቶ 34ቱን ተሸንፏል። ያለ ገብርኤል ግን 30 ጨዋታዎችን አድርጎ ቁጥሩ አንሷል። ወደ አድማጮቻችን 12ቱን አሸንፎ 10ን አቻውቶ 8ቱን ተሸንፏል። ያለ ገብርኤል 40% ነው የሚያሸንፍ የሚችሉት። ከገብርኤል ጋር ግን 64% ነው። የገብርኤልና የሳሊባ ጥምረት ማለት በፕሪሚየር ሊጉ የኒማንያ ቪዲች እና እንዲሁም ደግሞ ሪዮ ፈርዲናንድ በአርሰናል ቤት የምናጠቃቸው ደግሞ ቶኒ አዳምስን እና የቦልድን የሚያስታውስ ነበር። አርሰናል ከገብርኤል ጋር 2.1 ከ3ቱ መሰብሰብ የሚችል ነው። ከገብርኤል ውጭ ሲሆን ግን 1.5 ነው። ምን ያክል አርሰናል ያለ ገብርኤል ደካማ ቡድን እንደሚሆን የሚያሳይ ነው የሚሆነው። ታዲያ አሁን እንግዲህ ቶተናሞች እንዴት ሊመጡ ይችላሉ ነው። አርሰናል እንግዲህ ማጥቃቱ ረገድ 3ቱን ተጫዋቾች ቀይሮ ሊመጣ ይችላል። አንደኛው ትሮሳርድ አጥቂ መስመር ሊሆን ይችላል። ሚካኤል ሞሪኖ ወይም ዮኬሬስ ለጨዋታው ብቁ የሚሆን ከነዚህ አንዱ ሊጠቀም ይችላል። ቶተናም ደግሞ ታክቲኩ ረገድ በዘንድሮ ውድድር ዓመት ካየናቸው ቶተናም ውጤታማ የሆነበትን የፒኤስጂ ነው ያለበለዚያ ደግሞ የማንቸስተር ሲቲውን አሰላለፍ ይዞ ሊመጣ ይችላል። በእነዚህ 2 ጨዋታዎች ውስጥ ግን በጣም ምርጥ ብቃት ላይ የነበረው ሞሐመድ ኩዱስ ነበር። ሞሐመድ ኩዱስ እንግዲህ አርሰናልን በሚገባ መፈተን የሚችል ነው። የሞሐመድ ኩዱስ ወደ ጨዋታው በሙሉ ፊትነሱ የሚመለስ ከሆነ አርሰናል ማይልስ ሊዩስ ስካሊን መጠቀም የማይችል ይመስለኛል። ምክንያቱም አምና አርሰናል በኤምሬትስ አንዴ የዌስትሃሙ ጨዋታ ሽንፈት ላይ በጣም የማይልስ ሊዩስ ስካሊ ስህተት በግልጽ የሚታይ ነበር። ስለዚህ የ1-1 ፊልሚያው ላይ እንደ ፒየሮ ሂንካፔ እና ካላፊዮሪን መጠቀም አርሰናሎች ምርጫቸው ሊያደርጉ ይችላሉ። በተለይ ሂንካፔ እንደዚህ አይነት በአካል ብቃት ረገድ ግዙፍ የሆኑ እንዲሁም ደግሞ አካል ብቃታቸው የሚጠቀሙ ተጫዋቾች ከሆኑ ከደቡብ አሜሪካ የሚመጡ ተከላካዮች ጥሩ ሽፋንን መስጠት የሚችሉ ነው። ቶተናም በፒኤስጂ እና በማንቸስተር ሲቲ ጨዋታ ላይ መሐመድ ኩዱስን በሚገባ ተጠቅሞበት ነበር። እንደ ሁለተኛ አጥቂ ሆኖ ይጫወታል። ኳሱን ይዞ መቆየት የሚችል ነው። ከቶተናም ተጫዋቾች ያ ተመራጭ ያደርገዋል። ታዲያ ይህንን በሚገባ መከላከል የሚያስፈልገው ሪቻርልሰን ደግሞ በሳሊባ ደካማ ብቃቶች አንዱ የሚባሉት በአየር ላይ ዲያጎናል ፓሶች ሲሄዱ ነው። ስለዚህ ሪቻርልሰን እንደዚህ አይነት እድሎችን ሊጠቀም የሚችልበት ይኖራል። ስለዚህ ሽፋኖችን መስጠት የሚጠበቅ ነው የሚሆነው። አርሰናል ግን እንግዲህ በግራ መስመር ላይ አንደኛ ቲምበርንም ሊጠቀም የሚችልበት እድል ይኖራል። ማይክል አርቴታ ከዚህ በፊት አርሰናል እንግዲህ አምና ማለት ነው በቶተንሃም ሆትስፐር ስታዲየም ሲጫወት ቲምበርን በዛ ቦታ አሰልፎት ነበር፣ ዋይትን በቀኝ አድርጎ። ስለዚህ የሆነ አዲስ አይነት ታክቲክ ነገር ሊያሳየን ይችላል። ነገር ግን የሚጠበቀው ካላፊዮሪና ሂንካፔ ይኖራሉ ተብሎ ነው። ሂንካፔ የመሃል ተከላካይ ወይስ ካላፊዮሪ የመሃል ተከላካይ? አሁንም የማይክል አርቴታ ውሳኔዎች የሚጠበቁ ነው የሚሆን። ካላፊዮሪ ኦቨርላፕ በሚያደርግበት ጊዜ ሂንካፔ በፓሱ ረገድ ጥሩ ስለሆነ አንዱ የሚጠበቀው የሂንካፔና እንዲሁ ደግሞ ሳሊባ ጥምረት ነው። ሌላኛው ልናይ የምንችለው ሞስኬራንም በመሃል ተከላካይነት ልናይ የምንችልበት እድል ሊኖር ይችላል። ነገር ግን በሳምንት ውስጥ 3ቱ ጨዋታዎች ወሳኝ ስለሆኑ ተጫዋቾችን እያፈራረቀ ማይክል አርቴታ ሲጫወት ልናየው የምንችልበት እድልም ሰፊ መሆኑን መረሳት የለበትም። ወዳድማቻችን እንግዲህ አርሰናልም ቶተናምን በቆመ ኳስ ረገድ ሁለቱም ጠንካራ ቡድኖች መሆናቸውን መረሳት የለብንም። አርሰናል ከቆሙ ኳሶች 10 አስቆጥሯል። ቸልሲ 8 ቶተናም 6 ነው ያስቆጠረው። የተቆጠረበት አርሰናል 3 ነው፣ ቶተናም 2 ነው። አሁን አርሰናል ያለ ገብርኤል ማጋሌስ የሚቸገረው ትልቁ ጉዳይ ነው የሚሆነው። ምክንያቱም
ያለ ገብርኤል ማጋሌስ የተከላካይ መስመሩ ከቆመ ኳስ ላይ ጥንቃቄ ሊወስድ ያስፈልጋል። ስለዚህ ሞስኬራ በዚህ ረገድ ተመራጭ ሊሆን የሚችልበት እድል ይኖራል። ሲቲም ሆነ እንዲሁም ደግሞ ሌሎችም ቡድኖች ቶተናም ሲያሸንፍ በሁለት አይነት መንገድ ነው። ቶተናም አንዳንዴ በጣም በሎ ብሎክ ይጫወታል፣ ያለበለዚያ ደግሞ በሃይ ፕረስ ይጫወታል። በሁለቱን አይነት መንገድ ነው። ሲቲ ጨዋታ ላይ አንዱ በጣም በሃይ ፕረስ ተጫውተው አይተናቸዋል። ያለበለዚያ በሎ ብሎክ ደግሞ በአምስት ተከላካይ ኬቪን ዳንሶን አምስተኛ ተከላካይ አድርገው ከዛዎች ከወንዶጂ ይልቅ ስፔንስን በግራ መስመር ሳካን ለማቆም ሊመርጡ ይችላሉ። አንዱ የሚጠበቀው ይህ ነው የሚሆነው በ5-2-3 ማለት ነው። ከፊት ኩደስ ሪቻርልሰን እና እንዲሁም ደግሞ ዣቪ ሲሞንስ ሊጠቀሙ ይችላሉ። ታዲያ በአርሰናል ረገድ ታዲያ ምን ይጠበቃል ካላችሁኝ፣ አርሰናል ተከላካይ መስመሩ ላይ እንግዲህ ውሳኔዎች የሚጠበቁ ነው የሚሆኑት እንዳወራ ነው ማለት ነው። እዚህ ጋር ማን ሞስኬራ ወይስ ሂንካፔ ወይስ ካላፊዮሪ በማል ተከላካዩ ማን ይሸፍኗል የሚለው። ከዛ ውጭ 10 ቁጥር ቦታ ላይ እንግዲህ ኤዜ ይጀምራል ብዬ አስባለሁ። ኦዴጋርድ ወደ ጨዋታ ቢመለስ ቋሚ ሆነ ይጀምራል ብዬ አላስብም። ከዛ ይልቅ እንግዲህ በአጥቂ መስመር ላይ የኦዴጋርድ መመለስ የሚችል ከሆነ ደግሞ በመስመሮች መካከል የሚጫወተውን ተጫዋች ማሻሻል ይቻላል። ኤዜን ትሮሳርድን እና እንዲሁም ቡካዮ ሳካን በአጥቂ መስመር ላይ ሊጠቀሙ ይችላሉ። የዮኬሬስ መዳን ግን እዚህ ሁሉ ሁኔታዎች ውስጥ በጣም አስፈላጊ ነው የሚሆነው። የዮኬሬስ መዳን የሚችል ከሆነ ዮኬሬስን በአጥቂ መስመር ላይ በማድረግ በሁለቱ ቦታዎች ላይ ትሮሳርድን ማርቲኔሊም የመሰለፍ ዕድል ሊኖረው ይችላል። አርሰናሎች የእነዚህን አይነት ውሳኔዎች አንዱ የሚጠበቅ ነው የሚሆነው ከአርሰናል በኩል በአሰላለፉ ረገድ። ነገር ግን በታክቲኩ ረገድ ሪጉዌል በተለይ ብዙ ቦታዎችን መሸፈን ስለሚችል የፓውሊኒያ እና ቤንታኩር ከተከላካይ መስመሩ ፊት በመሰለፍ ሽፋኖችን መስጠት የሚችሉ ናቸው የሚሆነው። ለአርሰናል እንግዲህ ኮሎሙዋኒ መሰለፍ የሚችል ከሆነ በጣም የተሻለ ቶተናምን ማጥቃትና ስፔሶችን መፍጠርና ሽፋኖችን በአርሰናል በኩል ማግኘት የሚችሉበት እድል ይኖራል ብዬ አስባለሁ። ጠንካራ ጨዋታን ከአርሰናል በኩል በዚህ ጨዋታ ላይ ይጠበቃል። አርሰናል ቡድን ዝግጁ ከሆነ ዋንጫዎችን ለማሸነፍ እንደዚህ አይነት ጨዋታዎችን ማሸነፍ የሚያስፈልግ ነው የሚሆነው። ከዛ ውጭ እንግዲህ ዲክላን ራይስ ካለፉት ሳምንታቶች ጥሩ ብቃቱን ከዙብሜንዲ ጋር በጥምረት ያሳዩናል ተብሎም አንዱ የሚጠበቅ ነው የሚሆነው። በአጠቃላይ ወደ አድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።